ቤታቸው ይህን ይመስላል። የአካባቢያቸው ህዝብና ቤተሰቦቿ እነዚህን ይመስላሉ። በጣም ድንቅ ነው። ሰዎች በተለያየ አቅጣጫ እየጎረፉ ነው። ሁላችሁም ሀደሮ የመጣችሁ አጁራ ፏፏቴን ጎብኝታችሁ ሲታልፉ የነ ኤልሳቤጥ ደስታ ዲንዳሞ ቤት ታገኛላችሁ ማለት ነው። ዌልካም። ሰበር ለከምባቷ ቆንጆ አስደሳች ሰበር ተሰምቷል። ሁላችሁም እንኳን ደስ አለሽ በሏት። ቪዲዮ እንዲደርሳት ሁላችሁም ፎሎና ሼር አድርጉት። በፎቶግራፍ አንሺው አማካኝነት ማህበራዊ ሚዲያውን ያጥለቀለቀው የዚች ቆንጆ ታዳጊ ምስል አሁን ላይ ህይወቷን ሙሉ በሙሉ ሊቀይር የሚችል ታላቅ የሥራ ዕድልን ይዞላት መጥቷል። በአሁኑ ወቅት ከተለያዩ ታዋቂ ዓለም አቀፍ የሞዴሊንግ ድርጅቶችና ብራንዶች ከፍተኛ የተባለ የሥራ ጥያቄዎችና መልእክቶች እየደረሷት ይገኛል። አጋጣሚው ለታዳጊዋ ተፈጥሮ የለገሳት ልዩ ውበት ለዓለም የምታሳይበት ለራሷም የተሻለ የህይወት መስመር የሚፈጥርላት እንደሆነ ከወዲሁ ብዙዎች ግምታቸውን እያስቀመጡ ይገኛል። በመጨረሻም ድንገት የተነሳችው አንድ ምስል የህይወቷን አዲስ ምዕራፍ የምትጀምርበትን እድል ይዞላት መጥቷል። ብቻዋን የቱሪዝም ማዕከል የሆነችው ኢትዮጵያዊት ከምባታ ዞን ሀደሮ ጡንጦ ዙሪያ ወረዳ የሆነችው ኢታችን ኤልሳቤጥ ሚዲያው ሙሉ ተቆጣጠረችው። እኔ በጣም ደስ ያለኝ ምን እንደሆነ ታውቃላችሁ? የሰው ልጅ በመልበስ ምን በማድረግ ራሱን በማስጌጥ ምንም አይነት ፌቨር እንደማይመጣለት ሞገስ እንደማይመጣለት በዚች ልጅ ተረድቻለሁና ማን ትዝ እንዳለኝ ታውቃላችሁ? መጽሐፍ ቅዱስ ውስጥ አስቴር ትዝ ነው ያለችኝና ራሷ ምንም ሳታኳኩል ምንም አይነት ነገር ሳትጠቀም የንጉሱን ቀልብ ነው የሳበችው። ዲሴም አስትሩ እችም ልጅ የዓለምን ሚዲያ በሙሉ የተቆጣጠረችው እግዚአብሔር በሰጣት ፌቨር ነው። ወገኖቼ እግዚአብሔር መቼ እንደሚጎበኛችሁ በምን አይነት ሰዓት እንደሚመጣ ማንን እንደሚያስነሳላችሁ አታውቁም። በአንድ አጋጣሚ በሄዱ ሰዎች እግዚአብሔር ለዓለም አስተዋውቃት። እግዚአብሔር እድልሽን በአግባቡ እንድትጠቀሚ ይርዳሽ፣ መጨረሻሽን ያሳምርልን። እንግዲህ ኤልሳቤጥ ደስታ ዲንዳሞ ከዚህ አካባቢ የተገኘች በሀደሮ ከተማ የአጆራ ቀበሌ ተወላጅ የሆነችው ኤልሳቤጥ ደስታ ዲንዳሞ ቤታቸው ይህን ይመስላል። የአካባቢያቸው ህዝብና ቤተሰቦቿ እነዚህን ይመስላሉ። በጣም ድንቅ ነው። ሰዎች በተለያየ አቅጣጫ እየጎረፉ ነው። ሁላችሁም ሀደሮ የመጣችሁ አጆራ ፏፏቴን ጎብኝታችሁ ሲታልፉ የነ ኤልሳቤጥ ደስታ ዲንዳሞ ቤት ታገኛላችሁ ማለት ነው። ዌልካም። ሰሞኑን የዚህች ልጅ ቪዲዮ ሁላችሁ ማየታችኋል ብዬ አስባለሁ። ኤልሳቤጥ ትባላለች። በከለሯ ምክንያት በቁንጅናዋ ምክንያት ሶሻል ሚዲያ ላይ በጣም አነጋጋሪ ሆናለች እና እኔ እቺ ልጅ መታገዝ ካለባት በምን ወይ መሆን እንዳለበት የራሴን ሐሳብ ለማስቀመጥ ነው የመጣሁት። በዚህ ነገር ልትስማሙ ላትስማሙ ትችላላችሁ። ነገር ግን የኔ ሐሳብ ምንድነው መሰላችሁ? ሶሻል ሚዲያ ላይ ሰዎች በእንደዚህ አይነት ወይ መነጋገሪያ ሲሆኑ ታዋቂ ሲሆኑ የአንድ ቀን የሁለት ቀን የሶስት ቀን ድጋፍ ምናምን ተደርጎ በአንዴ ሆይ ሆይ ተብሎ ይጠፋሉ። ብዙ ጊዜ ኢትዮጵያ ውስጥ በተለይ በቋሚነት ህይወቱ የሚቀየር ሰው ብዙ ጊዜ የለም። እግዚአብሔር ነው እንደዚህ አይነት ቻንስ የሚያመጣው። እግዚአብሔር ነው ያንን ልጅ ልቡን አነሳስቶ ያቺን ልጅ እንዲቀርጻት ያደረገው እግዚአብሔር ነው። በዚህ አጋጣሚ የቀረጽካት ልጅ በጣም ቴንኪው እና ህይወቷን ሊቀየር ይችላል። እቺ ልጅ በምን አይነት መልኩ ራሷን ችላ በሁለት እግሯ እንድትቆም ከተደረገ ብቻ እንዴት ነው ራሷን ችላ ልትቆም ይችላል? አሁን በቁንጅናዋ በውበቷ ምክንያት አይደል መነጋገሪያ የሆነችው። ስለዚህ አሁን ላይ በጣም ፓወርፉል የሆነው ነገር አንዱ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ የራሷን አካውንት መክፈት አይደለም ባይዘው ከፈተች ማለት ስኬታማ ትሆናለች ማለት አይደለም። በትክክል ጥሩ ፐርሰናል ብራንድ እንዴት ነው የሚገነባው እና ማስታወቂያ እንዴት ነው መስራት ያለባት፣ ስንት ብር ነው ማስከፈል ያለባት፣ ዲል እንዴት ነው የሚደረገው እና ሶሻል ሚዲያ ላይ እንዴት ነው የሚሰራው የሚለው ነገር በደንብ አንደርስታንድ የምታደርግ ከሆነና ራሷ ቢያንስ ራሷ ባትሰራ ራሱ አጠገቧ ይሄን ነገር የሚረዳ ሰው አብሯት የሚሰራ ከሆነ እቺ ልጅ በጣም ህይወቷ ሊቀየር ይችላል። ለምን ሶሻል ሚዲያ ላይ ብዙ ጊዜ እንደዚህ አይነት ሰዎች ሲረዱ የተረዱት ሰዎች ሳይሆኑ የረዱት እነዚህ ጊቫዌይ የሰጡ ሰዎች ናቸው ይበልጥ የሚያድጉት። ለምን በቃ ሁሌ ቋሚ ሰዎች አሉ ሶሻል ሚዲያ ላይ ሰዎች ይመጣሉ፣ ይረዷቸዋል፣ ያልፋሉ። እነሱ ግን እያደጉ የሚረዷቸው ሰዎች ማለት ነው። ሳምባዲ ይመጣል፣ መነጋገሪያ ይሆናል። ይሄኛው ሰውዬ መነጋገሪያ የሆነውን ሰውዬ ያግዛል፣ የራሱ ፐርሰናል ብራንድ ያሳድጋል። ይሄኛው የተረዳው ሰውዬ የለም ጠፍቷል። ሁሌ እንደዚህ አይነት ትሬንድ ነው ኢትዮጵያ ውስጥ የሚበዛውና በሁለት እግሯ እንድትቆም እኔንም አግዛት ካላችሁኝ እንዴት ሶሻል ሚዲያ ላይ መስራት እንደምትችል እኔም ለማገዝ ዝግጁ ነኝ። ሌላም ስራ እድል ካለ በቋሚነት ሊያግዛት የሚችል ነገር ካለ ባካችሁ ሐሳባችሁን አስቀምጡልኝ። ስለዚህ በዚህ ወይ ቢሆን አሪፍ ነው ብዬ አስባለሁ። ያው የተወሰኑ ገንዘቦች እንደዚህ አይነት ጊቫዌዎች ይቅሩ ማለት አይደለም። 100,000 ብር አንድ ስልክ ምናምን ሊሰጣት ጊቫዌ የሚሉ ሰዎች አሁን ይመጣሉና ይቅር ማለት አይደለም። ስጧት፣ እግዚአብሔር ይስጣችሁ። ነገር ግን በቋሚነት ህይወቷ ሊቀየር የሚችለው ራሷ በሁለት እግሯ ስትቆም ብቻ ነው ብዬ ነው የማስበው።
ከትላንትና ከሰዓት ጀምሮ ስትልኩልኝ ነበር የዚች ልጅ ፎቶ። ኤልሳቤጥ ደስታ ትባላለች። ከሀደሮ ደቡብ አካባቢ ያለ አንድ ዞን የተገኘች ቆንጆ ናት። ስለዚህ ልጅ መልክ አናሊሲስ እንድሰራላችሁ ቴክስት ታደርጉልኝ ሜሴጅ ታደርጉ የነበራችሁ ሰው ይሄውና። ስለ መልኳ ስንጀምር ልጅቷ በጣም የሚያምር የፊት አቀማመጥ ያላት፣ ፕሮፖርሽኗ ኤቭሪቲንግ ኢዝ ፐርፌክት። የአይኗ አቀማመጥ የፊቷ ኮምቢኔሽን በጣም ፐርፌክት ነው። አሁን ይሄ በሙያ ቃል ምን እንለዋለን? ሪሌተብል የሆነ ሉክ ወይም እኛንም እናንተንም ሁሉንም ሰዎች ሊያስማማ የሚችል አይነት ውበት ያላት ልጅ ናት። ኦፍ ኮርስ ምንም አይነት ሜካፕ የለም። ኢማጂን ፒውር የሆነ ውበቷ ነው ይሄ። ምንም አይነት ማስዋቢያ ወይም ደግሞ የተጨማመረ ነገር ሳይኖር የታየ ቪዲዮ ነው። ሶ ክሊርሊ ማየት ይቻላል ምን ያህል ፒውር የሆነ ውበት እንዳላት፣ አይን የሚይዝ ነገር። ሶ አሁን ይሄን በሙያ ቃል ምን አይነት ዘርፍ ላይ እንመድበዋለን? ኮሜርሻል ላይፍ ስታይል የሚባል ዘርፍ አለ በሞዴሊንግ። ለምሳሌ እናንተ የሆነ ፕሮዳክት እንድትገዙ አይምሯችሁን ያንን ፕሮዳክት ጥሩ እንደሆነ እንዲያሳይ የሚያደርግ አይነት መልክ ነው። ያ ማለት ሪሌተብል የሆነ ቢዩቲ ማለት ነው። ሶ በሞዴሊንግ ውስጥ ኮሜርሻል ላይፍ ስታይል ላይ በደንብ መስራት የሚችል የሰውን ትኩረት ወይም ሐሳብ መሳብ የሚችል አይነት ውበት ያላት ልጅ ናት። በቻልኩት አቅም ላገኛት ሞክራለሁ። የሀደሮ ልጆች እኔ ስልክ ያለ ከላይ ላይ እዚህ ቪዲዮ ላይ አለ። እባካችሁ የደወላችሁ ምናልባት እሷን ማግኘት የምችልበት መንገድ ካለ ደስ ይለናል። መረዳት መንገድ ካለ እንደ እህት ብዙ ልናረግላት እንፈልጋለን። ብዙ ማስታወቂያዎች አሉ ኢትዮጵያ ውስጥ እንደዚህ አይነት መልክ የሚፈልጉ ከነሱ ጋር ለማገናኘት እንሞክራለን። ሜንሽን አድርጉ የሀደሮ ልጆችን። ገብታችሁ የዚችን ልጅ ውበት ከ10 ስንት እንደሆነ ጻፉልኝ ኮሜንት ላይ። ቴንክ ዩ ሶ ማች። ሰላም ቤተሰቦቼ፣ አንዴ ይሄንን ቪዲዮ አይተን እንመለስ። አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለቁ እችን ልጅ አይደርሱባት። ፍጹም ውበት፣ ራሱ ውበት። እነሱ የሚመዘኑት በዚች ልጅ ነው። በነገራችን ላይ እውነተኛ ውበት ማለት ድህነትን፣ ፀሐይን፣ ብርዱን እያንዳንዱን ነገር ተቋቁሞ ስቲል ያው ውበት ሲኖር ነው። ይሄ ውበት በሜካፕ አይደለም የመጣው። ይሄ ውበት የምቾት አይደለም። ፍጹም ውበት ተፈጥሮ፣ ፀሐይ ያልበገረው፣ ብርዱ ያልበገረው። እስኪ ከተማ ሴቶችም የሆነ ወደ ገጠር እስኪ ቢያንስ አንድ ሳምንት ይቀመጡ። ልክ ይሄ እንዴት ነው ችግኝ፣ ውሃ ያልጠጣ ችግኝ ፀሐይ እንደመታው ይጠወልጋሉ። ይሄ ውበት ግን ዘመን የማይበግረው ማግኘትን፣ ድህነትን፣ ፀሐይን እያንዳንዱን ነገር ተቋቁሞ እስቲል ቆንጆ። ኧረ በስመ አብ የምር በጣም ነው የምታምረው። ውበት ማለት ይሄ ነው። በቃ ይሄ ተፈጥሮ፣ ይሄ ናቹራል ቢዩቲ። እቺ ቆንጆ ሳትሆን ራሱ ቁንጅና ነች። በዚች ልጅ ቪዲዮ ላይ ሁላችሁም ሜንሽን ስታደርጉኝ ነበር፣ በውስጥ መስመር ስትልኩልኝ ነበር። እሷን በመምሰሌ በጣም እድለኛ ነኝ። በጣም ኩራት ይሰማኛል። እና የሷ ንጹህ ፈገግታ፣ ራስ መተማመንና ተፈጥሯዊ ጥቁር ቁንጅና ልብ ይነካል። እኔም በድንገት አንድ ወቅት የዓለም ቆንጆ ነኝ ብዬ የፈመስኩት ትዝ አለኝ። አንተም አላሳፈራችሁኝም። በዛ ሰዓት ሪስፔክት ሰጣችሁኛል። ውበት በየቦታው አለ፣ በገጠርም አለ፣ በከተማውም አለ እና እናንተ እኔን ስላስታውሳችሁኝ በጣም አመሰግናለሁ። እና እሷን አግኝቻት ከሷ ጋር ቪዲዮ ብሰራ እህቴን ባረጋት እና በጣም ደስ ይለኛል። አገኛታለሁ ብዬ ተስፋ አደርጋለሁ። የኔ ቆንጆ ወድሻለሁ። ቴንክ ዩ። የዚች ልጅ ቪዲዮ ሳይ መጀመሪያ ዋው አታምርም ብዬ ለጓደኛዬ ነው ያሳየሁት። እቺ ልጅ ቆንጆ አይደለችም ስል አዎ በጣም ታምራለች። አሁን እቺ ልጅ ታጥባ ለብሳ ምናምን በጣም በቃ ቆንጂዬ ናት ምናምን አለኝና ይህንን ባወራን በሁለተኛ ቀን ቪዲዮ ፎቶን ቫይራል ወጣ። እነ ማስተር አብነትም ብዙ የሥራ ዘርፎችን እያገኙላት እንደሆነ ፖስት እያደረጉ ያንንም ፖስት ሳይ ነበርና እግዚአብሔር ሰውን ከትቢያ ሲያነሳ ማየት ደስ ይላል። እቺ ልጅ በሞዴሊንጉም በተለያዩ ማስታወቂያ ስራዎች ከዚህ በኋላ ልናያት እንችላለን። which is እግዚአብሔር ሰውን መለወጥ ከፈለገ መቀየር ከፈለገ ከዴሊ ላይፍ አንስቶ የሆነ ቦታ ያስቀምጣል። አንተ ብቻ በእግዚአብሔርና በእግዚአብሔር ታመን እንጂ እግዚአብሔር የሆነ ቀን ያነሳል። ስራ እየሰራ አልተሳካልህም፣ የምትሞክረው ነገር ሁሉ አልሆነልህም። ሉክ ይሄንን አደረገች የሚባል ነገር የለም።
ሰዎች ለመፈመስ ብዙ ነገር እያደረጉ ነው። በይሳት ብዙ ነገር አላግባብ ሰው እየሰደቡ ነው። አላግባብ ብዙ ጣውረድ ውስጥ እየገቡ ነው ታዋቂ ለመሆን ብቻ። ነገር ግን እግዚአብሔር ካልሰጠ ሞገስ እውቅናን ማግኘትም ከባድ ነው። መለወጥ ከፈለገ እግዚአብሔር ሰውን ይለውጣል። ቪዲዮውን ሲናንደ ሼር ኮፕሊንክ ሪፖስት ያደረጋችሁ ቪዲዮውን ተመልከቱ ወይም አዳምጡኝ። እቺ ልጅ እህቴ ናት። በፎቶ ያስቀመጥኳት ጠፍታለች ለዛሬ 2 ዓመትና ከዛ በፊት እና ፈልገናትን እኛም ማስታወቂያ ምናምን አውጥተን ቦርድ ላይ ለጥፈን ልናገኛት ስላልቻልን ትተነዋል። ግን ዛሬ ሚዲያ ላይ አግኝቻታለሁ። ስለዚህ እህቴን ማግኘት ፈልጋለሁ። ያለችበት ቦታ ሄደንም እንደምንም አድርገን እህቴን ማግኘት ስለምፈልግ ሁላችሁም ቪዲዮውን ሼር ኮፕሊንክ ሪፖስት እያደረጋችሁ ይሄን ቪዲዮ እንድታደርሱ ፈልጋለሁ። ወስኛለሁ እህቴን ማግኘት ፈልጋለሁ። ወስኛለሁ። ይህችን ውብ ኢትዮጵያዊት ከዓለም አቀፍ ብራንዶች ጋር እንድትሰራ ማድረግ አለብን በሚል አዲስ ዘመቻ በይፋ ተጀምሯል። ይህንን ቪዲዮ ሁላችሁም ሼር አድርጉት። ከከምባታ ዞን ከሀደሮ ሰማይ ስር የተገኘችው ይህች ቆንጆ በዚህ ሰዓት በከፍተኛ ሁኔታ በዚህ በማህበራዊ ሚዲያው መነጋገሪያ ሆናለች። የኤልሳቤጥ ፈገግታ ሰው ሰራሽነት የሌለበት የውስጥ ሰላምና ደስታን በግልጽ የሚያሳይ ሆኗል። ያለምንም ማጋነን ፊቷ ላይ የሚነበበው የዋህነትና እንዲሁም ደግሞ ብሩህነት ከጀርባዋ ካለው አረንጓዴና ለምለም ተፈጥሮ ጋር ተዳምሮ ልዩ ማዕረግን ሰጥቷታል። ታዋቂ የሆኑ የልብስ አምራቾች በጋዜጣና መጽሔቶቻቸው የፊት ገጽ ላይ ሊያደርጓት የሚመኟት አይነት ሙሉ ለሙሉ ከፈጣሪ የተሰጣት ውበት እንዳላት በሁሉም ተመስክሮላታል። ታዲያ እናንተስ ስለዚህች ውብ ቆንጆ ምን ትላላችሁ? ሐሳባችሁን አጋሩኝ። ኮሚቴ ታዋቀረና ከኮሚቴ ወቀን አይወቀን ይሆናች ከማናጀር ከወቀን ካለነ ሰጣሃ ህዝብ ጋር ሲንገነች ዛንፋሚ ህዝብ ጋር ታስገነች ፋሚና ከን ጉዳያን ቃርስ ገነች አፍቃል ያሳመና ከትዮ ሀደባዶን የአሜሪካን ዮሩ እዛከን መሰላከ እዛከት ካሊ ወለማዋቀባት ታዮሪዮ ኢትዮጵያ ዘን የመናከት ዶክተር ሰላም ደቡብ አፍሪካ እና ከዚሽም እዚህ ሀደሮ ላይ እና አክሊሉም ሁሉ በሚባልበት ደረጃ ላይ ሆሩም ሊንገቀዩ ይከን ሊንገቀ ነው መንሽ ደግሞ አኒ ሊንገቀ ነው መንሽ ይዞ ይቆት ተነ መቶ ይከነሽ ሊንገቃ ምን አብነት ያለን ተላል ወጂና ደረት ይሆናች ከኔ ያለኝ ነው ወጂኔ የምታደራ ኖቲካልዬ እንኪከነች ደግሞ ቁሱንከን መሰለ የመተወቃ ምንጩ የሚፈስበትን መንገድ ብቻ እናስተካክላለን። ሆራውዱ ብንከነች